ልብ ወለድ የሚመስለው የተኖረ ታሪክ 16 ዓመት ሙሉ ጥቁር ልብስ ለብሳ ያዘነች ምስኪን ሴት። የሰው ልጅ የክህደትና የክፋት መጠን ፈጽሞ ለማመን የሚከብድ የአንድ እናት ታሪክ። መራራውን የህይወት ምዕራፏን ገለጥ አድርገን እናንተ ውድ ቤተሰቦቻችን እንድትማሩበት የእናንተንም የህይወት ገጽ ገለጥ አድርጋችሁ እንድትመለከቱበት ስንል የዚችን ሴት የህይወት ምዕራፍ ልንነግራችሁ ወደናል። በታሪኩም አጀብ ብለናል። ሌላኛው ጥንቅራችን ምስጉን ሰው የተሰኘው መጽሐፍ በታላቅ ድምቀት ተመርቋል። ምርቃቱ ምን ይመስል ነበር? በምርቃቱ እነማን የጥበብ አጋፋሪዎች ተገኙ? የሚለውን ያልተጠበቁ ክስተቶችም ጭምር በቦታው ተፈጥረዋል። የነዚህን ሁሉ በዝርዝሩ አካተናል፣ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ውድ ቤተሰቦቻችን ቻናላችን አዲስ ቻናል ነውና ቀና ትብብራችሁን እንሻለን። ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። ምስጉን ሰው መጽሐፍ በታላቅ ድምቀት ተመርቋል። የጽናት የትጋትና የደግነት ተምሳሌት የሆኑትን የታላቁን ሰው የህይወት ጉዞ የሚተርከው ምስጉን ሰው መጽሐፍ ትላንት እሁድ ግንቦት 16 ቀን በሊዮፖል ሆቴል በልዩ ድምቀት ተመርቋል። ይህ መጽሐፍ ተራራ የሚያክሉ መሰናክሎችን በትግልና በጽናት ላሸነፉት ታላቅ ኢትዮጵያዊ አቶ ታምራት ተመስገን የህይወትና የስራ ታሪክ በጥንቃቄ የተሰነደበት ድንቅ ስራ ነው። በመጽሐፉ ምረቃው ስነ ስርዓት ላይ በርካታ የሀገራችን የኪነ ጥበብ ሰዎች፣ ደራሲያንና ገጣሚያን ተገኝተው መርሃ ግብሩን አድምቀውታል። ከነዚህም መካከል ጸሐፌ ተውኔት አዘጋጅና ገጣሚ ጌትነት እናየው፣ ጸሐፌ ተውኔትና አዘጋጅ ስዩም ተፈራ፣ ደራሲና ጋዜጠኛ ዘነበ ወላ፣ ጋዜጠኛና ሀያሲ ተፈሪ መኮንን፣ ገጣሚና ሀያሲ ባዩልኝ አያለው፣ ወጣት ገጣሚያኑ መንበረ ማርያም ኃይሉና ፍሬ ህይወት መላኩ እንቁ ባለክራር ሀብታሙ ቱምሳ ተገኝተው ውብ ስራዎቻቸውን ለታዳሚው አቅርበዋል። ይህ መጽሐፍ እንዲሁ በደፈናው የተጻፈ ሳይሆን የባለ ታሪኩን እውነተኛ ማንነት ከሚያውቁ ከ60 በላይ ከሚሆኑ የቤተሰብ አባላት፣ የቅርብ ጓደኞች፣ የስራ አጋሮችና በተለያየ አጋጣሚ ህይወታቸው ከእሳቸው ጋር ከተገናኘ ሰዎች የተሰበሰቡ እውነተኛ መረጃዎችን መነሻ በማድረግ በከፍተኛ ጥንቃቄ የተዘጋጀ መሆኑ ልዩ ያደርገዋል። ባለ ታሪኩ አቶ ታምራት ተመስገን የተወለዱት